ሰላም እንዴት ናችሁ? እንዴት ሰነበታችሁ? እንዴት ነው ጥናት እየበረታችሁ ነው ወይ የሚለውን ነውና የኔ ሀሳብ። ዛሬ እንግዲህ ስለ ኢሜቲክስ እና አንቲሜቲክስ ነው ዲስከስ የምናደርገው ማለት ነው። ምናልባት ትናንት ያልነበራችሁ ልጆች ኦልሞስት ከዛ በፊት ስለ ካርዲዮቫስኩላር ሲስተም ያሉትን ጨርሰን ወደ ጂአይ ሲስተም ውስጥ ገብተናል። ከጂአይ ሲስተም ውስጥም እንግዲህ ስለ ፒዩዲ በደንብ አድርገን ዲስከስ ለማድረግ ሞክረናል። በተቻለ መጠን ደግሞ በፒዩዲ ውስጥ አዳዲስ ሀሳቦች የነበሩትንም እነዛንም አካተን ከከረንት ያለው ጋራ ከጊዜው ጋር ሊራመድ የሚችል ነገሮችን ለማውራት ሞክረናል ማለት ነው። በተለይ ስለ ፒዩዲ ሲነሳ ሁሌ ማሰብ ያለባችሁ እነዚህ ዲፌንሲቭ መካኒዝም እና አግሬሲቭ መካኒዝም ብለን ወይም ዲፌንሲቭ ፋክተር እና አግሬሲቭ ፋክተርስ ብለን የምንጠራቸውን እነዚህ ሁለቶቹን መለየት መቻል አለብን ብለናል። ምክንያቱም የሁለቱ ኢምባላንስ አለመምጣት ነው እና ለፔፕቲክ አልሰር ዲሲዝ ሊያጋልጡን የሚችሉት ብለናል። ለምሳሌ ከዲፌንሲቭ መካኒዝም ውስጥ እንግዲህ እነ ፕሮስታግላንዲን ውስጥ የሚያመርታቸው እነ ባይካርቦኔት ብለን የምንጠራቸው አንዳው ትልቁ ድርሻ ከሚወስዱት መካከል ውስጥ ብለን ለመጥቀስ ሞክረናል ማለት ነው። ምክንያቱም ባይካርቦኔት ስንል እንግዲህ አንታሲድ ናቸው። እነዚህ በጣም ትልቅ ኮንትሪቢሽን ይጫወታሉ አሲድ ኒውትራላይዝ ለማድረግ ብለናል ማለት። ሌላ ሙኮሳል ነው። ሙኮሳልሞች እንግዲህ እነዚህ ደግሞ እንደ ፕሮቴክቲቭ ናቸው። እነዚህ ኦልሞስት የሚመጣውን አሲድ በተወሰነ ደረጃ እኛን ፕሮቴክት ከማድረግ እንከላከላለን ብለናል። ጀስት ለምሳሌ እንደ ኤግዛምፕል ያነሳ ነው እኛ ብርድ እንዳይመታን ልብስ እንደምንለብስ ሁሉ እነዚህ ሙኮሳል ብለን የምንጠራቸው ሰክሬትስ በሚሆኑበት ሰዓት አሲዱ እኛን እንዳይጎዳ የመከላከል አቅም አለው ብለናል። ስለ ብለድ ፍሎ አውርተናል። እነዛ እንግዲህ መካኒዝሞቹ ኦልሞስት እነዚህ ዲፌንሲቭ መካኒዝም ብለን የምንጠራቸውን፣ አግሬሲቭ ብለን የምንጠራቸው እንግዲህ ለምሳሌ ስሞኪንግ ያልነው አለ፣ ነን ስቴሮይዳል አንቲ ኢንፍላማቶሪ ብለን የጠራው አለ፣ ኤች ፓይሎሪ ብለን የጠራናቸው አለ፣ ስትረስ ብለን የጠራናቸው አሉ። እነዚህ ሁሉ እንግዲህ ትልቅ ሪስፖንሲብል የሚጫወቱ ፒዩዲ እንዲመጣብን ከሚያደርጉ መካከል ነው። እነዚህ ሁለቱ ኢምባላንስ መሆኑ ምን ብለናል? ፒዩዲን ዴቨሎፕ እንድናደርግ ያደርገናል ብለናል። ዛሬ ደግሞ የምናወራው ስለ ኢሜቲክስ እና አንቲ ኢሜቲክስ ነው የምንነጋገረው ማለት ነው። እንግዲህ ኢሜቲክስ ሲል ከስሙም እንደምትረዱት ጀስት ምን ሊያደርግ የሚችሉ ናቸው? እነዚህ ቮሚት ማድረግ የሚችሉ ወይም ደግሞ ኢሜሲስን ኢንዲውስ ሊያደርጉ የሚችሉ መድኃኒቶችን ነው ማለት ነው የምንነጋገረው። አንቲሜቲክስ ስንል ደግሞ ጀስት በእኛ ቋንቋ አንቲ ቮሚቲንግ ብለን ልንጠራው የምንችለው ነው። ጀስት ቮሚቲንግ ያለው እንግዲህ ምንም እንኳን ቃላቱን እንትን ባይለውም ቮሚቲንግ ሲባል እንግዲህ ማስታወቅ ነው። የነዛ እንዳያስታውቁን ሊያደርጉ የሚችሉ ነገሮችን ነው ዲስከስ የምናደርገው። መጀመሪያ ኢሜሲስ ብለን የምንጠራው ወይም ኢሜቲክስ ብለን የምንጠራቸውን እናያለን። ከዛ በመቀጠል ደግሞ እንግዲህ አንቲሜቲክ፣ ምክንያቱም ሁለቱም ክሊኒካሊ እንጠቀማቸዋለን። ነገር ግን ከሁለቱ አንደኛው ምን እያለ ነው? ከረንትሊ በጣም እየወረደው ነው። የመጠቀም ሲስተማችንም እየቀነሰ መጥቷል ተብሎ ነው የሚታሰበው። ወደ መጀመሪያው ስንመጣ እንግዲህ ኢሜቲክስ ነው። ኢሜቲክስ ማለት ኢሜሲስ ማለት ነው። ይሄ ማለት ኢንዲውስ ቮሚቲንግ ብለን የምንጠራው ነው። እንዴት ነው ቮሚቲንግ ኢንዲውስ የምናደርገው ሲባል እንግዲህ ፎርስሊ ነው ሊሆን የሚችለው ማለት ነው። ይኸው እንደምትመለከቱት ኢሜቲክስ ብለን የምንጠራቸው ድረግ ዛት ኢንዲውስ ቮሚቲንግ ነው። ቮሚቲንግ እንዲመጣ ከሚያደርጉ መካከል ነው። እዚህ ላይ እንደምታዩት when emetic are used በሚለው እንግዲህ ምን ጊዜ ነው ኢሜቲክሶችን የምንጠቀመው? እንግዲህ ኢሜቲክስ ስንል መድኃኒቶቹ ናቸው። እነዚህ መድኃኒቶች ቮሚቲንግ ፕሮዲውስ ማድረግ የሚችሉ ወይም ደግሞ ኢንዲውስ የሚያደርጉ ናቸው እና ምን ጊዜ ነው ቮሚቲንግን ኢንዲውስ የምናደርገው ወይም ደግሞ ቮሚቲንግ ምን ጊዜ ነው የሚፈለገው የሚለውን እንግዲህ እናያለን። እንደሚለው እንግዲህ እዚህ ላይ ሂስቶሪካሊ ዩዝድ ኢን ፖይዝኒንግ ነው። ይሄ ማለት ከረንትሊ ብዙ ስቴጆች አሉ። ለምሳሌ አንድ ሰው ፖይዝኒንግ ኢንጀስት አድርጎ ቢመጣ ወይም በአንቲዶቶች ሪቨርስ እናደርጋለን፣ አሊያም ደግሞ ጋስትሪክ ላቬጅ ነው የምንጠቀመው። ጋስትሪክ ላቬጅ እንግዲህ ትልቁን ከረንትሊ ኢምፕሊመንት እየተደረገ ያለ ነው። ግን እነዚህ ሞደርናይዝድ ሳይሆኑ ከነዚህ በፊት ግን ከጋስትሪክ ላቬጅ አስቀድሞ ግን
ምንድን ነበር የሚያደርጉት ማለት ነው? ኢሜሲስ ነው የሚጠቀሙት ማለት ቮሚት በማድረግ ውስጥ ያለው እንዲወጣ ማድረግ ላይ ነው ትልቅ ስራ ሲሰራ የነበረው። ጋስትሪክ ላቬጅ ውስጥም ግን ኢሜሲስ እንዳለ መርሳት የለባቸው። ሶ ሂስቶሪካል ዩዝድ ኢን ፖይዝኒንግ ነው ይላል። ሶ በት ኖት ሪከመንድድ ኤኒሞር ቢኮዝ ለምንድን ነው ታዲያ አሁን ከረንትሊ የቀረው ወይ እንደዚህ ኢሜቲክስ ብለን የምንጠራቸው መድኃኒቶቹን በአሁን ሰዓት የማንጠቀምበት ለምንድን ነው? ድሮ ይጠቀሙት ነበረ፣ አሁን ግን ለምን ተከለከለ ስንል አንደኛው ሪስክ ኦፍ አስፓይሬሽን አለ። ሶ አስፓይሬሽን ሪስክ አለ ማለት ኢዚሊ እንግዲህ ይሄ ምንድነው እሱ ኦልሞስት ኒሞኒያንም ዴቨሎፕ እንድናረግ ያደርጋል። ምክንያቱም ኒሞኒያ የሚያዘው እንግዲህ ከለንግ ጋራ ነው። ሶ ለንግ ደግሞ በተለይ እነዚህ ሌፍት ላይ የሚገኝ የልብ ፓርታችን ላይ ነው የሚያዘው። ሶ ያ ተፈጠረ ማለት እንግዲህ ሪስክ ኦፍ አስፓይሬሽን ማለት እንግዲህ ግልጽ ነው። የአስፓይሬሽን እንትኖች የሚፈጠሩ ከሆነ ከዛ አንጻር ይሄንን የሚያመጣብን ከሆነ ይሄንን ኢሜቲክስ የሚባሉ መድኃኒቶቹን እንዳንጠቀም ተከልክለናል፣ ተገደናል ይላል። ሌላው ደግሞ ኢንፌክቲቭ ፎር መኒ ቶክሲንስ ነው። ለምሳሌ አንዳንድ ቶክሲን ሰብስታንሶች ለምሳሌ አንድ ሰው አይበለውና በረኪና ቢጠጣ በረኪና ለጠጣ ሰው ኢሜሲስ ማድረግ አንችልም። ምክንያቱም ምን ያደርገዋል ማለት ነው? ኢሪቴት የማድረግ አቅም አለው ማለት ግሮሯችን ላይ እነዛ ፓርቶችን በቀላሉ ዳሜጅ የማድረግ ፕሮባቢሊቲው ከፍ ያለ ነው። ለምን ስንል በውስጡ ያለው እንግዲህ ሃይፖክሎሬት ብለን የምንጠራው ኬሚካል ነው። ሶ ይሄ በረኪና ውስጥ ያለው ሃይፖክሎሬት እንግዲህ በጣም ዳንጀር ከመሆኑ የተነሳ ሃይሊ ኢሪታንት ከመሆኑ የተነሳ ለእንደዚህ አይነት ቶክሲክ ስለሆኑ ሰብስታንሶች እንግዲህ ኢፌክቲቭ ስላልሆነ እንግዲህ ኢንፌክቲቭ ፎር መኒ ቶክሲንስ ተብሎ ከዚህ የተነሳ ኢሜቲክሶችን አንጠቀምም። በሶስተኛ ደረጃ ደግሞ ዲሌይን አክቲቬትድ ቻርኮል ነው። ዲሌይን አክቲቬትድ ቻርኮል ስንል እንግዲህ አክቲቬትድ ቻርኮል ብለን የምንጠራው ከተሰጠ አክቲቬትድ ቻርኮል ስራው ወደ ራሱ ሁሉንም ነገር ፈሳሽን ምንም ተገኘ ምን የሚያደርግ ማለት ነው? የሚሰበስብ ነው። ጀስት አክቲቬትድ ቻርኮል እንደንትወሱ ለምሳሌ አንዳንድ ሰው መርዝ ሲጠጣ ሂስቶሪካሊ ምንድን ነው የሚያደርጉት? ወይም አመድ ወይም ደግሞ ከሰል አድቀው ነው የሚጠቀሙት። ምን ስለሚያደርግ እነዛን ፓርቶቹን መርዞቹ ምን ያደርጋል? ይሰበስባል ተብሎ ኤክስፔክት ስለሚያደርግ፣ ይሄ ግን እነዛን ስራዎች እንዳይሰሩ ላይ ትልቅ ድርሻ እንቅፋት ስለሚሆን ከዛ የተነሳ ኢሜቲክሶችን አንጠቀምም። ከዛ ቀጥሎ እንግዲህ ከረንትሊ ታዲያ ማንጠቀም ከሆነ ምንድን ነው የምናደርገው ስንል እንግዲህ አቮይድ ኢሜቲክስ ነው። ሶ ኢሜቲክስ ማለት ቮሚቲንግ ሊያረጉ የሚችሉ መድኃኒቶችን አለመጠቀም ማለት ነው። አሁን ከረንትሊ ለምን ሲባል እንግዲህ እንዳልኳቸው ሪስክ ኦፍ አስፓይሬሽን ያመጣሉ። ኢንፌክቲቭ ፎር መኒ ቶክሲንስ አለ ዲሌይድ አክቲቬትድ ቻርኮል ስለሆነ ሶ ቶታሊ አቮይድ ኢሜቲክስ የተደረገበት ነው። ሶ ዩዝ አክቲቬትድ ቻርኮል ጋስትሪክ ላቬጅ እና አንቲዶትኒስቲን ነው። ስለዚህ ከረንትሊ አሁን ኢምፕሊመንት እየተደረገ ያለው በዛ ቦታ ጀስት በኢሜሲስ ከማድረግ ይልቅ እነ አክቲቬትድ ቻርኮል እዛው እንግዲህ መርዙን ሰብስቦ እንዲያስቀምጥ ስለሚፈለግ ወይም ምንም አይነት አብዞርብሽን እንዳይከናወን ነው የሚያደርገው። በነገራችን ላይ አክቲቬትድ ቻርኮል ብለን የምንጠራው ካኦሊን ብለን የምንጠራቸው ጋስትሪክ ላቬጅ አሁን ከረንትሊ በጣም ኢምፕሊመንት እየተደረገ ነው። እንዳልኳችሁ ለመመግቢያችንም ላይ እንግዲህ አንቲዶቶች ነው። ሶ ድሮ ኢሜሲስ የሚጠቀሙት በኢሜስ በማድረግ ነው እና ሂስቶሪካሊ ወይም ደግሞ በድሮ ጊዜ ማለት ነው። ከረንትሊ ግን አክቲቬትድ ቻርኮል ጋስትሪክ ላቬጅ እና አንቲዶቶቹ ናቸው ኢምፕሊመንት እየተደረጉ ያሉ። ሶ ለምሳሌ ግን ጀስት ማወቅ ስለሚኖርብን ምንም እንኳን እንደዛ ቢሆን፣ ምክንያቱም ከጥያቄዎችም ጋር ካያችሁ ከላይሰንሸር ኤግዛም ጋር አንድ ጊዜ መጥቷል ይሄ ጥያቄ አስታውሳለሁ። ሶ ምክንያቱም እነዚህም በተወሰነ እንግዲህ ሳይንስ ስለሆኑ የግድ ማወቅ ስለሚኖርብን ነው። ለምሳሌ በጣም ኮመን የሆነው እንግዲህ አይፕካክ ሲረፕ እና አፖሞርፊን ብለን የምንጠራቸው ናቸው። ሶ እነዚህ ሁለቱ በጣም ስለ ኢሜሲስ ሲነሳ በተለይ አይፕካክ ነው ትልቁን ድርሻ የሚጫወተው። ከዛ በመቀጠል ደግሞ አፖሞርፊን ብለን የምንጠራቸው ናቸው። ሶ እንዴት ነው ታዲያ እነዚህ ኢሜሲስ ኢንዲውስ ሊያደርጉ የሚችሉ ስንል እንግዲህ ምክንያቱም ኢንዲውሲንግ ቮሚቲንግ ነው ብለናል የኢሜቲክስ ድረጎች። ሶ ስቲሙሌት ጋስትሪክ ሙኮሳ ፕላስ አክቲቬት ኬሞ ሪሴፕተር ትራይገን ዞን ወይ ሲቲዘድ ብለን የምንጠራው እንግዲህ ይሄ ሪስፖንሲቢሊቲ ትልቁን ድርሻ የሚጫወተው ስለ ቮሚቲንግ ሲነሳ ሲቲዘድ ነው፣ ምንም ጥያቄ የሌለው ማለት። ግን አይፕካክ ምን ያደርጋል? የጋስትሪክ ሙኮሳን ስቲሙሌት በማድረግ እንግዲህ
ጀስት እንግዲህ ስቲሙሌት አደረገው ማለት እንግዲህ ስቲሙሌት አደረገው ማለት ጋስትሪክ ሙኮሳ ኢኒሼት ይሆናል። ከዛ መልእክቱን ለማን ያስተላልፋል? ለሲቲዜድ ወይም ኬሞሪሴፕተር ትራይገር ዞን ብለን ለምንጠራው እሱ ደግሞ ከማን ጋር ይያዛል? ዶፓሚን ጋር የመያዝ ቻንስ ስለሚኖረው በቀላሉ ቮሚቲንግ እንዲያደርግ እንዲመጣ ይፈቅድለታል። ጀስት ምን ማለት እንችላለን ማለት ነው? አለቃው ወይም ደግሞ አዛዣቸው ነው። ሶ ሲቲዜድ ከቮሚቲንግ ጋር የተያዘ ነው። በቃ ሲቲዜድ ሲነሳ እነዚህ ቮሚቲንግ ላይ ትልቅ ድርሻ ይጫወታል ማለት ነው። ሶ ክሊኒካል ኖት ምንድን ኖ ሎንገር ዩዝድ ኢን ፖይዝኒንግ ጋይድላይን። ስለዚህ ከረንትሊ ምን አይሆኑም ማለት ለፖይዝኒንግ አንጠቀምም። እንዳልኳቸው እንግዲህ ብዙ ነገሮች አሉ። ጀስት በተለይ እንግዲህ እነዚህ ኢሪታንት ለሆኑ ሰብስታንሶች በጣም ከባድ የሆነው ግን ሬርሊ አልፎ አልፎ ቮሚቲንግም የሚያደርጉበት አለ። ሌላው ደግሞ እንግዲህ አፖሞርፊን ነው። ይሄ ማለት ዶፓሚን ቱ አጎኒስት ማለት ነው። ይሄ ኦልሞስት እንግዲህ ዶፓሚን ኢኒሼት ሆነ ማለት የዶፓሚን ስራ ምንድን ነው? እሱ ኦልሞስት ወደ ሲቲዜድ፣ ስለዚህ ሲቲዜድ ነው አለቃው። ሲቲዜድ ውስጥ እንግዲህ ዶፓሚን ብለን የምንጠራው ልጁ ነው። ሴሮቶኒን ብለን የምንጠራው የሲቲዜድ ነው። ሶ ሲቲዜድ ምን ያደርገዋል ማለት ነው? ኦልሞስት ዶፓሚን ኢኒሼት በሚያደርግበት ሰዓት በቀላሉ ቮሚቲንግ እንዲወጣ ፍቃድ ይሰጠዋል ማለት ሶ ዩዝድ ኢን ኦን ዘ ከረንትሊ ምን ውስጥ ነው የሚጠቀሙ? ቬተርነሪ ሜዲሲን ውስጥ ነው አፖሞርፊንን ኢምፕሊመንት እያደረጉ ያሉት። ከረንትሊ ግን ለሕክምና አንጠቀመው። ምክንያቱም በአሁን ሰዓት ትልቁን ድርሻ የሚወሰደው እንግዲህ እና አክቲቬትድ ቻርኮል ብለን የምንጠራቸውን እና አንቲዶቶችን መጠቀም እንዲሁም ደግሞ እንግዲህ አንዳንድ ጊዜ ጋስትሪክ ላቬጆችን እንጠቀማለን ማለት ነው። ቤዝድ ኦን ኬሚካሉ ላይ ዲፔንድ ይሆናል። ታዲያ የእነዚህ መድኃኒቶች ስለ መድኃኒቶቹ ካወራን አይፒካክ እና አፖሞርፊን አውርተናል። ሶ አላማቸው ምንድን ነው? ቮሚቲንግ ማምጣት ነው። ቮሚቲንግ የሚያመጡ ከሆነ መድኃኒት ናቸው እና ከሲቲዜድ ጋር ይገናኛሉ። ሳይድ ኢፌክታቸውስ ምንድን ነው ስንል እንግዲህ አንደኛው ሲቨር ቮሚቲንግ ይመጣል እያለን ነው። እውነት ነው። ምክንያቱም ምን ስለሆነ ማለት ነው? ራሳቸው ቮሚቲንግ ስለሚያመጡ ቮሚቲንግ ኤጀንቶች ስለሆኑ። ሲቪር ቮሚቲንግ በሚመጣበት ሰዓት ደግሞ ዲሃይድሬሽን ይመጣል። ዲሃይድሬሽን ተፈጠረ ማለት ደግሞ አስቡት ኦልሞስት እንግዲህ በጣም ከበድ ያለ ስቴጅ ሊያደርሰን ይችላል። ሌላ አስፓሬሽን ኒሞኒያ ብያቸዋል። አስፓሬሽን የሚያመጣ ከሆነ እንግዲህ ትንታ ምናምን ብለን ለምንጠራው ሊሆን ይችላል። ሶ አስፓሬሽን ጋር ከተገናኘ አስፓሬሽን ጋር ደግሞ ከኒሞኒያ ጋር እንደሚገናኝ ቅድም ነግሬያቸዋለሁ። ሌሎቹ ደግሞ እንግዲህ ኤሌክትሮላይት ኢምባላንስ ያመጣል። ምክንያቱም እንግዲህ ቮሚቲንግ እንግዲህ ሲባል ከሰውነታችን ውስጥ በሚወጡበት ሰዓት ማንኛውም ፈሳሽ ከሰውነታችን ውስጥ ሲወጣ በተለይ በጉልበት ቢሆን ከሽንትና ከኦልሞስት ከሌላ ከሰገራ ውጭ እዛ ላይ ነው በደንብ ቼክ እያደረገ ኪድኒያችንን ፊልተር እያደረገ ሜንትና ሊቨር ፊልተር እያደረጉ የሚያወጡ ግን በቮሚቲንግ ፎርስሊ በሚሆንበት ሰዓት ግን የተለያዩ ኤሌክትሮላይቶችን የማውጣት ቻንስ አለው። ሶ ኤሌክትሮላይት ኢምባላንስ ይፈጠራል። ኤሌክትሮላይት ኢምባላንስ መፈጠረ ማለት ደግሞ ሜታቦሊክ አልካሎሲስ ይፈጠራል። ይሄ ደግሞ በጣም ሲሪየስ የሆነ ማለት ነው። ሌላው ደግሞ ሳይድ ኢፌክቱ እንግዲህ ብራዲካርዲክ ነው። ሶ ብራዲካርዲክ ያመጣል። ምክንያቱም ቫጋል ስቲሙሌሽን ስለሚያመጣ ማለት። ስለማን እያወራን ያለው? ስለ ኢሜቲክስ። ከኢሜቲክስቶች ውስጥ እንግዲህ አፖሞርፊን እና አስዌላስ ደግሞ አይፒካክ ሲረፕ ብለን የምንጠራው ስለነሱ ሳይድ ኢፌክት ነው። ሶ ሳይድ ኢፌክት ብቻ አውርተን አይደለም የምንሄደው፣ ምክንያቱም ፋርማሲስት ነን። ፋርማሲስት እንደመሆናችን መጠን ሳይድ ኢፌክቱ ማኔጅ ማድረግ እና የመድኃኒቶቹ ሳይድ ኢፌክት በደንብ አድርገን የማወቅ የኛ ድርሻ ነው። ፋርማኮቴራፒ ፓርቱ ስለሆነ ማለት ነው። ሶ እንዴት ነው ታዲያ ማኔጅ የምናደርገው ሳይድ ኢፌክቱ ስንል? ለምሳሌ ቅድም ዲሃይድሬሽን ብለናል። ሶ ዲሃይድሬሽን የሚመጣ ከሆነ ሲቨር ቮሚቲንግ ጋር ምን እናደርጋለን? ኖርማል ሳላይን እንጠቀማለን። አይቪ ሃይድሬሽን ማለት ነው። አስዌላስ ደግሞ ምን ብለናል? እንግዲህ ጀስት በመጀመሪያ እንግዲህ ኤሌክትሮላይት ኢምባላንስ ይፈጥራል። ሶ ኤሌክትሮላይቶቹን ደግሞ ምን ማድረግ አለብን? ማስተካከል። ቅድም በተለይ የፖታሲየም ኤሌክትሮላይት ምን ያደርጋል ብለናል? ዴፊሽንሲ እንዲፈጠር ሃይፖካሌሚያ እንዲመጣ ያደርጋል ብለናል፣ ቮሚቲንግ። ሶ እሱን ደግሞ በፖታሲየም ክሎራይድ ምን እናደርጋለን? ማኔጅ እናደርገዋለን። አንቲሜቲኮቹን ደግሞ እንጠቀማለን። ሲቨር ቮሚቲንግ ቢመጣ ፎር ስፔሻል ለረጅም ጊዜ ቮሚት የሚያደርግ ከሆነ አንቲሜቲክ በተለይ ስትሮንግ የሆኑትን አንቲሜቲክ ኦንዳስቴሮን እንጠቀማለን። ምን የሚሆን ከሆነ ማለት ነው ቮሚቲንጉ ለረጅም ጊዜ የሚዘልቅ የሚቀጥል ከሆነ ማለት ነው። አስዌላስ እንግዲህ ሞኒተር ኤርዌይ ነው። ምክንያቱም ምን ብለናል? አስፓሬሽን ኒሞኒያ ያመጣል። ይሄ አስፓሬሽን ኒሞኒያ ከተፈጠረ ደግሞ እንግዲህ ይኸው እንዳልኳችሁ ከአስፓሬሽን ሪስክ ስላለው ኤርዌይውን በየጊዜው ሞኒተር ማድረግ መቻል አለብን። ታዲያ በጣም የሚጠቅመን በጣም ወሳኝ ወደሆነው
ወደ አንቲ ኢሜቲክስ ገባል። ሶ ይሄ ደግሞ በጣም ሲሪየስ የሆነ በደንብ አንደርስታንድ ማድረግ የሚኖርብን በደንብ ኢንተርናላይዝ ማድረግ የሚኖርብን ፓርት ቢኖር ከጂአይቲ ውስጥ እንግዲህ ከፒዩዲ ቀጥሎ ስለ አንቲ ኢሜቲክስ ነው ማለት ነው። ሶ አንቲ ኢሜቲክስ ስንል እንግዲህ ምንድን ነው ስንል የኤምኤስስ ተቃራኒ ነው። ድረግ ዛት ፕሪቬንት ኦር ስቶፕ ቮሚቲንግ ማለት ሶ ቮሚቲንጎቹን ምን ማድረግ ነው? ፕሪቬንት ማድረግ ወይም ደግሞ ማቆም ነው። ፕሪቬንት ሲባል አስቀድመን ምንጠቀመው ለምሳሌ ማቅለሽለሽ ስሜት ሲኖር ቮሚቲንግ ሊመጣ ነውና ቀድመ መድኃኒት የምንወስድ ከሆነ ፕሪቬንት ማድረግ ይባላል። ቮሚት እያደረገ ከሆነ ደግሞ እነዛን ደግሞ አንቲ ቮሚቲንግ ድረጎችን ከወሰድን ስቶፕ ቮሚቲንግ ብለን እንጠራዋለን። ሶ እዚህ ላይ እንግዲህ አንቲሜቲክስ አር ክላሲፋይድ ባይ ሪሴፕተርስ አክሽን ነው ማለት ነው። ሶ ብዙ አንቲሜቲክሶች አሉ። ስለዚህ እነዛን በደንብ አድርገን አድሬስ ለማድረግ እንሞክራለን። ኢቭን ኢፍ ከፕሬግናንሲም ጋራ በተለይ ሞርኒንግ ሲክነስ እያል ምንጠራው እዚህ ላይ ስለምናገኘው እሱም ለኛ በጣም ወሳኝነት አለው። የትኞቹ ሴቨስት ናቸው? በተለይ ካንሰር ኬዝ ያለባቸው ሰዎችም በጣም ትልቁ ኬዝ እንግዲህ ምንድነው ቮሚቲንግ ነው የሚያስቸግራቸው። እነሱንስ እንዴት ነው ማኔጅ የምናደርገው የሚለውን እንግዲህ ዛሬ በእርግጠኝነት በደንብ እናያለን ብዬ ተስፋ አደርጋለሁ። የመጀመሪያዎቹ እንግዲህ ሴሮቶኒን አንታጎኒስት ናቸው። ምክንያቱም ሲቲዜድ ውስጥ የሚገኙት ልጆቹ የሲቲዜድ ኬሞትራይገን ዞንስ ብለን የምንጠራው ልጆቹ እንግዲህ እነ ማን ናቸው ስንል እነ ዶፓሚንና ሴሮቶኒን። እነዚህ ኢኒሼትድ ሆኑ ማለት ቮሚቲንግ ኢንዲዩስ ይሁን ማለት ነው። ግን አሁን እኛ አንቲሜቲክስ ነው የምናወራው። ስለዚህ ሴሮቶኒን አንታጎኒስት ነው የምናወራው ማለት ነው። ሶ ሴሮቶኒን አንታጎኒስት ብለን የምንጠራቸው እንግዲህ ኦንዳስቴሮን ብለን የምንጠራው አለ፣ ግራኒስቴሮን ብለን የምንጠራው አለ፣ ፖሎኖስቴሮን ብለን የምንጠራው አለ፣ ዶላስቴሮን ብለን የምንጠራቸው። ሶ እነዚህ በተለይ ኢትዮጵያ ውስጥ የሚገኘው ኦንዳስቴሮን ብለን የምንጠራው ነው። ሶ ግራኒስቴሮን፣ ፖሎኖስቴሮን እና ዶላስቴሮን ብለን የምንጠራቸው ብዙም ኮመን አይደሉም ማለት። ሶ ከነዚህ ውስጥ ደግሞ እንግዲህ ድረግ ኦፍ ቾይዛችን ማን ነው ስንል እንግዲህ በጣም ሞስት ኮመን ኮዝ ላይ ሊሆን የሚችለው ስንል እንግዲህ ኦንዳስቴሮን ድረግ ኢንተራክሽን ሬር ነው። በነገራችን ላይ ባለፈው ስለ አሪቲሚያ ስናወራ ከአሪቲሚያ ውስጥ እነ አሚዮዳሮን ብለን አንስተናል፣ እነ ማክሮላይድ ብለን አንስተናል። እንዲሁም ደግሞ ኦንዳስቴሮን ትልቁ ችግሩ እንግዲህ አሪቲሚያ የማምጣት ትልቁ ፓወሩ ማለት ነው። ሶ ከነዚህ ውስጥ ደግሞ እንግዲህ ኦልሞስት ፖሎኔስትሮል ብለን የምንጠራቸው እንግዲህ ሎንግ አክቲንግ ነው። ሶ ሎንግ አክቲንግ መሆኑ እንደመሆኑ ኦልሞስት በቀን አንዴ ነው ሊሆን የሚችለው ፕሮባቢሊቲው ማለት ነው። ወይም ደግሞ አልፎ አልፎ ነው የሚሆነው። ሶ ሴሮቶኒን አንታጎኒስት እንግዲህ ኦንዳስቴሮን፣ ግራኒስቴሮን፣ ፖሎኔስትሮል እና ዶላስቴሮን ብለን የምንጠራቸው ናቸው። እንዴት ነው ታዲያ መካኒዝማቸው ስንል እንግዲህ ብሎክ ሴሮቶኒን ኤች3 ሪሴፕተርስ ብለን ሴሮቶኒን ወይም ደግሞ 5-HT3 ሪሴፕተሮችን ብሎክ ማድረግ ነው። እሱ ውስጥ ደግሞ ብያቸዋለሁ ቅድም ሲቲዜድ አለ፣ ኬሞ ሪሴፕተር ትሪገር ዞን ብለን የምንጠራው እንዲሁም ደግሞ ቫጋል አፈረንት ኢንጂአይቲ ውስጥ እንግዲህ በተለይ ሙኮሳል ላይ ፔሪቲያል ላይ ያለ ሰው እሱንም እንግዲህ ኢኒሼት የማድረግ አቅም ነበረው። ግን እነዚህ ምን ያደርጋሉ? ሲቲዜድንም ቫጋል አፈረንትንም በቀላል ብሎክ ያደርግልናል ማለት ነው። ታዲያ እነ ኦንዳስቴሮን ወይም ሴሮቶኒን አንታጎኒስት ለማን የምንጠቀመው ለየትኞቹ ቮሚቲንግ ነው ስንል እንግዲህ በመጀመሪያ ደረጃ እንግዲህ ትልቅ ቦታ የሚሰጠው ፖስት ኦፕሬቲቭ ናውዣ ወይም ደግሞ ቮሚቲንግ። ይሄ ማለት ኦፕራሲዮን ከተሰሩ በኋላ ለሚመጣው ናውዣ ማቅለሽለሽ እና ለሚፈጠረው ቮሚቲንግ ምን እናረጋቸዋለን? እንጠቀማለን። ድረግ ኦፍ ቾይዛችን ናቸው ማለት ነው። ማን? እነ ኦንዳስቴሮን። ሌላው ደግሞ እንግዲህ ኬሞቴራፒ ኢንዲውስድ ናውዣ ነው። ኬሞቴራፒ ማለት አንቲካንሰር በተለይና አንቲሜታቦሌት ብለን የምንጠራቸው ሊሆኑ ይችላሉ። አልካላይቲንግ ኤጀንቶች ሊሆኑ ይችላሉ። ሶ እነዚህ መድኃኒቶች የካንሰር መድኃኒት ናቸው። ሶ ካንሰርን ትሪት በምናደርግበት ሰዓት ደግሞ ምን ያደርጋሉ? ናውዣ እና ቮሚቲንግ ያመጣሉ። ሶ እነዛን ማኔጅ የምናደርገው በማን ነው? በሴሮቶኒን አንታጎኒስት ነው ማለት ነው። ሌሎቹ ደግሞ እንግዲህ ራዲዬሽን ኢንዲውስ ቮሚቲንግ ነው። አንዳንድ ራዲዬሽኖችም እንግዲህ ምን ያመጣሉ? ቮሚቲንግ ያመጣሉ። ሶ በራዲዬሽን አማካኝነት የመጣ በኬሞቴራፒ አማካኝነት የመጣ በፖስት ኦፕሬቲቭ አማካኝነት የመጣ እንዲሁም ደግሞ ሃይፐር ኢሜሲስ ግራቪዲሪያን ብለን የምንጠራው በተለይ ለነፍሰ ጡር እናቶች ስፔሻሊ እናቶች ነፍሰ ጡር ሆነው ከ1 ወር እስከ 3 ወር በጣም ያስቸግራቸዋል ቮሚቲንግ።
ሶ ያንን ሃይፐርኢሜሲስ ግራቪዲሬን ብለን የምንጠራው ለእነሱም እንጠቀማለን ማለት ነው። ማን እነ ኦንዳስትሮል። ሶ እነ ኦንዳስትሮል ብሮደር የሆነ ኢፌክት ነው ያላቸው ከቮሚቲንግ ጋራ ትሪት ለማድረግ ማለት ነው። ሶ ይሄ እንደዚህ ታደረጉ ትይዙልኛላችሁ። ታዲያ መድኃኒቶች ናቸው። ምንድን ነው ሳይድ ኢፌክታቸው? እንግዲህ ጥቅም ብቻ ሳይሆን የጎንዮሽ ጉዳት አላቸው። ስለዚህ ሄዴክ ይኖራል፣ ኮንስቲፔሽን አላቸው። እንዲሁም ደግሞ ቅድም ስላቸው የነበረው ክዊቲ ፕሮሎንጌሽን ወይም ደግሞ ቶርሴዶ ሪስክ ብለን ካስቀመጥናቸው መድኃኒቶች ውስጥ እናካትታቸዋለን። እንዲሁም ደግሞ ማይልድ የሆነ ሌፍት ሊቨር ፋንክሽን ቴስት ምን ያደርጋል ማለት ነው? የመጨመር አቅም አለው ማለት ነው። ስለዚህ እንደዚህ አይነት ሳይድ ኢፌክት ኪዊቲ ፕሮሎንጌሽን ካለው፣ ሊቨር ፋንክሽን ቴስት የሚጨምር ከሆነ፣ ኮንስቲፔሽን ካለው፣ ሄዴክ ካለው ማን ኦንዳስቴሮን ግራኒስቴሮል ብለን የምንጠራቸው ሚኖራቸው ከሆነ እነዚህን ሳይድ ኢፌክቶቹን ደግሞ የግድ አሴ ፋርማሲስት እንደመሆናችን መጠን ምክርን ቢጠይቁን ሐኪሞቻችን ለነሱ መስጠት አለብን። እስኪ እንሂድ ሳይድ ኢፌክት ማኔጅመንቱ ጋር ስንመጣ ኢሲጂ ሞኒተሪንግ ኢን ካርዲያክ ፔሸንት ለምን ስንል እዚህ ጋር ክዊቲ ፕሮሎንጌሽን ብለን ጠርተናል። አቮይድ ኮምባይኒንግ ዊዝ አዘር ክዊቲ ፕሮሎንግ እነማ ማክሮሊዶች፣ አንቲሳይኮቲክ እንዲሁም ደግሞ ከና አሚዮዳሩን ጋራ ኮምባይን አድርገን አንሰጥም። ለምን? ክዊቲ ፕሮሎንጌሽን ቶርሴዶል ኢፌክት ስለሚጨምር ማለት ነው። ሌላው ደግሞ እንግዲህ ጊቭ ስቱል ሶፍትነር ነው። ለምን ስንል እንግዲህ ኮንስቲፔሽን ያመጣሉ ብለናል። እነ ኦንዳስትሮል። ሶ ለዛ ሲባል እንግዲህ ስቱል ሶፍትነሮችን እንድንጠቀም ያስገድደናል። አስዌላስ ደግሞ እንግዲህ አይቪ ዶዙ ከ16 ሚሊግራም ቱ ፕሪቨንት ክዊቲ ፕሮሎንጌሽንን መከላከል አለብን ነው የሚለን። ሁለተኛው ደግሞ ከአንቲሜቲክ ውስጥ እንግዲህ ዶፓሚን ነው። ዶፓሚንም የማን ልጅ ነው ስንል እንግዲህ የሲቲ ዘድ ልጅ ነው። ልብ በሉ። ለምን ሴሮቶኒናል ለምን እዚህ ጋር ዶፓሚናል ለምን ሁለቱንም ብሎክ የሚያደርግ አንሰጥም ልትሉ ትችሉ ይሆናል። ግን አይደለም። ራሱ የቻለ ሳይድ ኢፌክታቸው ስለሚለያይ ራሳቸው ለየብቻ ሲሆን ሰሌክቲቭሊ በሚሆንበት ሰዓት የራሳቸው የቻለ ጥቅም ስላላቸው ነው። እስኪ እንመልከት። እስኪ እነሱ ወደ ዶፓሚን ደግሞ እንምጣ። እስኪ ዶፓሚን ውስጥ አንታጎኒስት ብለን የምንጠራው ምናውቀው ሜቶክሎፕራማይድ፣ ዶፔሪዶን፣ ፕሮክሎፔራዚን እና ድሮፔሪድ ብለን የምንጠራቸው በተለይ ሜቶክሎፕራማይድ እና ዶፔሪዶን ብለን የምንጠራው ዶፓሚንቱ አንታጎኒስት ናቸው። እስኪ ደግሞ እንመልከት እንዴት ነው እነዚህ የሚሰሩት ስንል አሁንም እነዚህ ዶፓሚንቱ ሪሴፕተር ምን ውስጥ በመግባት ሲቲዜድ ኬሞ ትራይገር ዞን ውስጥ ብለን የምንጠራው ኬሞ ሪሴፕተር ትራይገር ዞን ብለን የምንጠራ ውስጥ በመግባት ምን ያደርጋሉ? የዶፓሚን ሌቭልን ይቀንሳሉ ማለት ነው። እዚህ ላይ እንግዲህ ሪስፖንሲብል የሚጫወት ሜቶክሎፕራማይድ ነው። ሜቶክሎፕራማይድ አስዌላስ እንግዲህ ኢንክሪዝ ጋስትሪክ ኢምፒቲንግ ታይምን ምን ያደርጋል? ይጨምራል። ጋስትሪክ ኢምፒቲንግ ታይም የሚጨምሩ መድኃኒቶች ፕሮካይኔቲክስ ይባላሉ። እነ ሲሳፕራይድ ብለን የምንጠራው እነ ሜቶክሎፕራማይድ ብለን የምንጠራቸው ፕሮካይኔቲክ ተብሎ ይጠራሉ። ለምን? ጋስትሪክ ኢምፒቲንግ ታይምን የመጨመር ፕሮባቢሊቲያቸው ከፍ ስላለ። ለምን እንጠቀማቸዋለን ስንል ለምሳሌ ቅድም እነ ኦንዳስትሮልን እንግዲህ ፖስት ኦፕሬቲቭ ብለናል፣ ኬሞቴራፒ ኢንዲውስድ ብለናል። እነዚህ በጣም ኮመን፣ በተለይ ደግሞ እንግዲህ አስዌላስ እንግዲህ በጣም ይሄ ከእርግዝና ጋር የተያዘ ያለውን ኬዝን በቀላሉ ትሪት ለማድረግ ብለናል። እነዛን ስናወራ ነበር ማለት ሲቨር ቮሚቲንግ የሚኖሩ ላይ በጣም የሚታወቁ ላይ እንጠቀማለን። ይሄ ደግሞ ጋስትሮፓሬሲስ ነው። ልብ በሉ። ልዩነቱን እያያችሁ ሜቶክሎፕራማይድ ድረግ ኦፍ ቾይስ ነው። ለማን? ጋስትሮፓሬሲስ ብለን የምንጠራቸው በተለይ ይሄ ኬዝ የሚታየው ዲኤም ያለባቸው ሰዎች ነው። ዲኤም ኖሮባቸው ለምሳሌ ምግባቸው ቶሎ ብሎ ዳጀስት እንዳይሆን ረጅም ጊዜ በስቶማክ ውስጥ ይቆያል። ያ ደግሞ አንዱ እንግዲህ ጋስትሮፓሬሲስ ብለን የምንጠራው ነው። ለዛ ድረግ ኦፍ ቾይዝ ነው ማለት ነው። እነዛ እነ ኦንዳስትሮን ዲኤም ላለበት ፔሸንት አንጠቀምም፣ ግን ለነፍሰ ጡርና በጣም ሴቨስት ናቸው። እነዚህ ደግሞ ዲኤም ላለበት ሰው እንጠቀማለን ማለት ነው።
ሌላው ሚግሬን አሶሺየትድ ቮሚቲንግ ላይ እንግዲህ ድረግ ኦፍ አሪፍ ተብሎ የሚታሰብ ነው። እንዲሁም ደግሞ ፖስት ኦፕሬቲቭ ናውዣ እና ኬሞቴራፒ ናውዣ ብለን የምንጠራቸው ግን ሬር ለሆኑ ናቸው እነዚህ የሚሆኑት ማለት ነው። ይህን አክሽን አላቸው። ሳይድ ኢፌክታቸው ስንመጣ እንግዲህ ኤክስትራ ፓራሚዳል ሲስተም ነው። ለምን ስንል ዶፓሚን አንታጎኒስት ስለሆኑ ለዚህም እንግዲህ ምን ይፈጠራል? ዲስቶኒያ አለ፣ አክቴዥያ አለ፣ ፓርኪንሶኒዝም አለ ማለት ነው። ስለዚህ ማንን እንመርጣለን? ከነ ኢንዳስትሪል እና ከነ ዶፓሚን አንታጎኒስት፣ ሴሮቶኒን አንታጎኒስቶች ተመራጭ ይሆናሉ። ግን ዲኤም ካለበት ያ ሰው ግን ከዲኤም ጋር የሚገናኝ ከሆነ ግን ማንን እንመርጣለን ማለት ነው? ኦልሞስት እንግዲህ ሜቶክሎፕራም ወይም ደግሞ ዶፓሚን አንታጎኒስት። ሌላው ደግሞ እንግዲህ ሃይፐርፕሮላክቴሚያ አለ። ምክንያቱም ዶፓሚን ብሎክ በሚሆንበት ሰዓት እንግዲህ የፕሮላክቲን ሌቭል እንግዲህ ምን ያደርጋል? ይጨምራል። ያጨመረ ማለት ደግሞ ጋይናኮሜስቲያ እና ጋላክቶሪያዎቹ ኤክስፔክት ይደረጋሉ። ክዊቲ ፕሮሎንጌሽን ለምሳሌ በተለይ ድሮፔሪዶል ብለን የምንጠራው ከዚህ ጋር መያዝ ካፓሲቲው ከፍ ያለ ነው ማለት ነው። እንዲሁም ደግሞ ሲኤንኤስን ክሮስ ስለሚያደርጉ እንግዲህ ሴዴሽን ያመጣሉ ማለት ነው። እነዚህን ሳይድ ኢፌክታቸውን ታዲያ እንዴት ማኔጅ እናደርጋቸው ስንል እንግዲህ ኤክስትራ ፓራሚዳል ሲፕተም አለ። እነዚህ ኤክስትራ ፓራሚዳል ሲፕተም በአንቲኮሊነርጂኮች ወይም በቤንዛትሮፒን ወይም ቤንዛትሮፒን ብለን የምንጠራው ፕሮሳይክሊድን ብለን በምንጠራቸው በእነሱ አማካኝነት ምን እናደርጋቸዋለን? ትሪት እናደርጋለን። በተለይ ትራይሄክሳይፌኒዳይል ብለን የምንጠራውን ለኤክስትራ ፓራሚዳል ሲፕተም በተለይ ከዶፓሚን አንታጎኒስት ጋር ተያይዞ ድረግ ኦፍ ቾይዛችን ነው። እነሱ ማይኖር ከሆነ ግን በነዳይፊናይድራሚን ወይም በአንቲስታሚኖች ትሪት እናደርጋለን የሚለን። አስዌላስ ደግሞ አቮይድ ሎንግ ተርም ዩዝ ነው። ምክንያቱም ኦልሞስት እንግዲህ ከአንድ ሳምንት ኦልሞስት ከአንድ ወር 2 ወር በላይ መጠቀሙ እንግዲህ በተለይ ምን ያመጣሉ ማለት ነው? ይሄ ኤክስትራ ፓራሚዳል ሲፕተም የሚባለው ሲሪየስ ስለሆነ ያን ነገር ስለሚያመጡ በተቻለ መጠን አቮይድ ማድረግ አለብን። እንዲሁም ደግሞ አቮይድ ፓርኪንሰኒዝም ዲዚዝ ካለበት፣ ምክንያቱም ፓርኪንሰኒዝም ዲዚዝ ማለት የዶፓሚን ሌቭል መቀነስ ነው እና እነዚህንም ደግሞ ምንጨምር ከሆነ ኤግዛዘርቤት የማድረግ ፕሮባቢሊቲ ከፍ ያለ ስለሆነ ለዛ ተብሎ አንጠቀምም። ኢሲጂዎችንም ሞኒተር እናደርጋለን። ለምንድን ነው ኢሲጂዎችን ሞኒተር እናደርጋለን ስንል እንግዲህ በተለይ ድሮፔሪዶል እንደነ ኦንዳስቴሮን ምን የማድረግ አቅም አለው ወይም የክዊቲ ፕሮሎንጌሽን ስለሚኖር ነው። እንደዚህ የሚኖር ከሆነ ለምሳሌ ግድ ከሆነ ግን በተለይ እነዚህ ዶፒሬዶን ብለን የምንጠራውን ወደዛ እናደርጋለን። ምክንያቱም ሬዝ ስለሆነ ሲኤንኤስ ቶክሲሲቲው ማለት ነው። ከዛ አንጻር እንግዲህ ዶፔሪዶን ብለን የምንጠራው በጣም ሬር የሆነ ኤፌክት ነው ያለው። ሶስተኛ ላይ የምናገኘው አንቲስታሚን ነው። አንቲስታሚን አንታጎኒስት ብለን የምንጠራቸው እንግዲህ ድረግ ለምሳሌ እነ ፕሮሜታዚን፣ ሳይክሊዝን፣ ዳይፊናድሪኔት እና ዳይፊናድራሚን ብለን የምንጠራው ነው። ከነዚህ ውስጥ እንግዲህ በተለይ እነ ፕሮሜታዚን ድረግ ኦፍ ኢፌክቲቭ ተብለው ከሚጠሩ ናቸው። እነዚህ መካኒዝማቸው እንግዲህ ኤች2 ብሎከር ነው። እንዲሁም ደግሞ አንቲኮሊነርጂክ ኢፌክት አላቸው። ለዚህም ነው እንግዲህ አንቲኮሊነርጂክ እነ ፕሮሜታዚን አንቲኮሊነርጂክ ላይክ ሳይድ ኢፌክት ተብሎ የሚታሰቡት ማለት ነው። ለምሳሌ ወርኪንግ ቬስቲቡላር ሲስተም ላይ ትልቅ ስራ የመስራት አቅም አላቸው። ሞሽን ሲክነስን በመቀነስ በጣም ትልቅ ድርሻ ከሚሰጣቸው መካከል ውስጥ እንግዲህ እነ ፕሮሜታዚኖች ተመራጭ ያደርጋቸዋል ማለት ነው። እንዲሁም ደግሞ እነ ዳይሜን ሃይድራኔት ብለን የምንጠራቸውም በለዚህ በጣም ኢፌክቲቭ ናቸው። ኢንዲኬሽናቸው አንቲስታሚኖች ለነማን ነው ስንል እንግዲህ ለሞሽን ሲክነስ ድረግ ኦፍ ቾይዝ ከሚያደርጋቸው መካከል ውስጥ ነው። ለቨርቲጎም እንዲሁም ደግሞ ፕሬግናንሲ ወይም በተለይ ከፕሬግናንሲ ውስጥ እንግዲህ ዶክስላሚን ብለን የምንጠራው ነው በጣም ተመራጭ በጣም ሴቨስት ብለን የምንጠራው ዶክስላሚን ብለን ዶክስሊ አማይን ብለን የምንጠራው ፓርት እንግዲህ ለነፍሰ ጡር እናቶች ከአንቲስታሚኖች ውስጥ ተመራጭ ነው። ሌሎቹ ሬር ናቸው። አንዳንድ ጊዜ ግን ፕሮሜታዚን ይሰጣል። ከነ ፕሮሜታዚን ይልቅ ዶክስላሚን ብለን የምንጠራው ድረግ ኦፍ ቾይስ መሆኑን እንዳረሱ። ምክንያቱም አንዱ እንግዲህ በተለይ እንግዲህ ይሄ ሞሽን ሲክነስ ላይም እንትን አለ። ለዚህም ነው ፕሬግናንሲ ላይ እንግዲህ ፓይሮዲክሲንም ሪከመንድ ይደረጋል። ፓይሮቪታን ቢ6 ማለት ነው። እሱም እንግዲህ ምን የማድረግ አቅም ስላለው ማለት ነው ከፕሬግናንሲ ጋር ያለውን ቮሚቲንግን ለመከላከል ተብሎ ስለሚታሰብ ነው። ሳይድ ኢፌክታቸው እንግዲህ የአንቲኮሊነርጂክ ኢፌክት ነው ስንል እንግዲህ አንዱ ለምሳሌ ሴዴሽን አንቲስታሚን እንደመሆናቸው መጠን እንግዲህ አንቲስታሚኖች በጣም የሚታወቁበት ሴዴሽ በማድረግ ነው እና ሴዴሽናቸው ይታወቃል። አንቲኮሊነርጂክ ድራይ ማውዝ አለ። ብሉር ቪዥንም እንግዲህ የአንቲኮሊነርጂክ ሳይድ ኢፌክት ነው። ዩሪን ኢሪቴሽንም የአንቲኮሊነርጂክ አይነት
ሳይድ ኢፌክት አለው። ኮንፊዥን ደግሞ የማን ነው ስንል እንግዲህ የአንቲስታሚን ነው። ሶ እነዚህ እንግዲህ ኦቨር አንቲስታሚን ብለን የምንጠራቸው ወይም ሂስታሚን ዋን ብሎከር ብለን የምንጠራቸው እነዚህን ሳይድ ኢፌክት ያመጣሉ። ሶ እነዚህን ደግሞ እንዴት ማኔጅ እናድርጋቸው ነው ሳይድ ኢፌክታቸው። አቮይድ ነው የምናደርገው ምን ኢቭን ኢፍ ግላኮማ ካለና ቢፒኤች ካለ እነዚህ አንጠቀምም። ለምን ዩሪነሪ ሪቴንሽን የማምጣት አቅም ስላላቸው፣ እንዲሁም ደግሞ ለኮንፊዥን ያመጣል ብለናል። ስለዚህ በተለይ እድሜያቸው ለገፉ ሰዎች ደግሞ በጥንቃቄ መጠቀም ይኖርብናል። እንግዲህ ሌላው ደግሞ እንግዲህ ነን ሴዴቲቭ ወደሆኑ እንግዲህ ወደነ ኦንዳስቴሮል ምን እናደርጋለን ማለት ነው እንጠቀማለን፣ ወደ እነሱ እናመጣለን። ለምን እነሱ እንቅልፍ ስለማያመጡ፣ እነዚህ ግን እንቅልፍ ስለሚለቁ ማለት ነው። ሌሎቹ ደግሞ እንግዲህ አንቲኮሊነርጂክ ነው። ሶ አንቲኮሊነርጂኮች ውስጥ እንግዲህ ትዝ ካላችሁ ስለ ሃዮሲን ነው። ሃዮሲን ሲነሳ ቶሎ ብሎ የሚመጣው አይምሯችሁ እንግዲህ ስለ ሞሽን ሲክነስ እና እንዲሁም ደግሞ ከሃዮሲን ጋር ተያይዞ የሚመጣው እንግዲህ ስፓስሞዲክ ነው። ሶ አንቲ ስፓስሞዲክ ብለን እንጠራታለን። ማንን? ስኮፖላሚን ወይም ደግሞ ሃዮሲን ትባላለች። አንቲ ኮሊነርጂኮች ውስጥ በተለይ ናቹራል አንቲኮሊነርጂክ ብለን የምንጠራቸው ሁለት መድኃኒቶች ናቸው። አትሮፒን እና ሌላ ደግሞ ስኮፖላሚን ወይም ሃዮሲን ብለን የምንጠራው። መካኒዝሙ ምንድን ነው ነው? መካኒዝሙ እንግዲህ ስንመጣ እንግዲህ ሙስካርኒክ አንታጎኒስት ነው። ሶ ሙስካርኒክ አንታጎኒስት ማለት አክቲንግ ቬስቲቡላር ሲስተም ላይ ምን የማድረግ አቅም አለው ማለት ነው? ኢንሬዲዩስ የማድረግ አለውን። ኢንዲኬሽኑ ለማን ነው የምንጠቀመው ብያቸዋለሁ። ስኮፖላሚን ወይም ሃዮሲን ሲነሳ ቤስት ድረግ ብለን የምንጠራው ለሞሽን ሲክነስ በጣም ድረግ ኦፍ ቾይስ ብለን ከምናስቀምጠው ነው። እንዲሁም ደግሞ ፖስት ኦፕሬቲቭ ናውዣም ላይ እንግዲህ በጣም ኢፌክቲቭ ነው ብለው ተብሎ ይታሰባል። ሳይድ ኢፌክታቸው እንግዲህ ከአንቲስታሚን አይነት ነው። ሶ ድራይ ማውዝ አለ። ሶ እዚህ ስትመለከቱት ለምሳሌ እዚህም ጋር ድራይ ማውዝ አለ። የማን ማለት ነው? ይሄ ኦልሞስት የአንቲስታሚኖች ማለት ነው። ወደኛ ደግሞ ስንመጣ ወደዚህ ወደ ሁለተኛው ብሉር ቪዥን አለ። እዛም ደግሞ ይኸው ብሉር ቪዥን ብለን የጠራ ነው አለ ማለት ነው። ከማን ጋር ይመሳሰላል? ከአንቲስታሚን ጋር እንደሚመሳሰሉ እንዳረሱ አደራችሁን። ሌላው ደግሞ ሴዴሽን ነው። ሴዴሽን ደግሞ የሚያመሳስለው ከማን ጋር? አንቲስታሚን ጋር። ለምን? ሲኤንኤስን ክሮስ አድርገው የማለፍ አቅም ስላላቸው ኮንፊዥን ብለናል። እዚህም ላይ ደግሞ እንግዲህ ኮንፊዥን እንዳለ አይተናል ማለት ነው። ኦልሞስት ይሄው እዚህ ላይ ኤልዲሪ ፔሸንቶች ላይ ለዛ ነው እንግዲህ ኤልዲሪ ፔሸንቶች ላይ በጥንቃቄ ነው መጠቀም ያለብን ብለን የጠራ ነው። ማኔጅመንቱ እንግዲህ ሳይድ ኢፌክት ማኔጅመንቱ ስንመጣ እንግዲህ ሃይድሬሽን ፕላስ ሱገር ፍሪ ካንድል በተለይ ምን ለማድረግ ማለት ነው ድራይ ማውዝን አቮይድ ለማድረግ እንግዲህ ከሱገር ፍሪ ሆነ ካንዲንት ታይፖቹን እና ሃይድሬሽኖቹን እንዲጠቀም ማድረግ ነው፣ አፋቸው እንዳይደርቅ ማለት ነው። ሌላው ደግሞ እንግዲህ አቮይድን ግላኮማ ነው። ምክንያቱም ግላኮማ ላይ እንግዲህ ምን የማድረግ አቅም ኤግዛዘርቤት የማድረግ አቅም ስላላቸው እንግዲህ ከግላኮማ ጋር በጣም ስለሚያዙ እሱን ጥንቃቄ ነው። ኢልድሪ ዳይሜንሻ የመፍጠር አቅም አለው ነው። እንግዲህ አፕላይ ፓች ቢሃይንድ ኢር 4 hours ቢፎር ትራቭል ነው ማለት ነው። ይሄ እንግዲህ አስቀድመን ፕሪቬንት ለማድረግ ነው። ምን ቮሚቲንግ እንዳይመጣ ፓቿን እንግዲህ ጆሮአችን ጀርባ ወይም ደግሞ እንግዲህ ከጆሮአችን ኋላ ምን እናረጋለን ማለት ነው አታች እናረጋለታለን እያለን ያለው። ሌላው እንግዲህ ኒውሮሊኪንስ ብለን የምንጠራቸው ነው። እንግዲህ ኒውሮኪኒን ብለን የምንጠራቸው እንግዲህ እነዚህ ኒውሮኪኒን ዋን አንታጎኒስት ብለን የምንጠራቸው ናቸው። ከዚህ ውስጥ እንግዲህ ደግሞ እና አፕሪፒታንት ብለን የምንጠራው መድኃኒት አለ። ሌላው ደግሞ ፎዛፕሪታንት ብለን የምንጠራው አለ። እንዲሁም ደግሞ ኔቱፒታንት ብለን የምንጠራቸው እነዚህ በተለይ እንግዲህ አፕሪፒታንት ብለን የምንጠራው ኮመን ነው ማለት ነው። ይሄ እንግዲህ ኒውሮካይኒን ዋን ብሎኬጅ ከሚሰጥ መካከል ነው። ምንድን ነው መካኒዝሙ ስንል እንግዲህ ጀስት የብሎክ ሰብስታንስ ፒ የሚባለውን አት ኒውሮካይኒን ሌቭል ሪሴፕተር ላይ ሄዶ ፒ ሳይቱ ምን ያደርጋል ማለት ነው ብሎክ ያደርግልናል። ኢንዲኬሽን ውስጥ ለምንድን ነው ስንል እንግዲህ በተለይ ሲቪር ኬሞቴራፒ ኢንዱስ ቮሚቲንግ ከሆነ በጣም ሲቪር ደረጃ ከደረሰ ኦልሞስት ይሄን ምን እናደርጋለን እንጠቀማለን። ግን ብቻውን አይደለም። ይኸው እዚህም ጋር አለ። ሶ ዊዝ ከማን ጋራና ከኦንዳስቴሮል እና ከዴክሳሚታዞን ጋራ አድርገን አንድ ላይ ኮምፓይን አድርገን ሲቪር ኬሞቴራፒ ኢንዱስ ቮሚቲንግ ከሆነ እነዛም በዚህ አንድ ላይ ኮምፓይን አድርገን እንጠቀማለን ማለት ነው። ሳይድ ኢፌክት እንግዲህ ፋቲግ አለ። ሃይካፕስ ብለን የምንጠራው አለ። ሃይካፕን እንግዲህ ትሪት የምናደርግበት አንዱ እንግዲህ ሲፒዜድ ብለን የምንጠራው ነው።
ሶ ኤሊቬትድ ሊቨር ፋንክሽን ምን ያደርጋል? ጀስት እንደ ኦንዳስትሮን ማለት ነው። አስዌላስ ድረግ ኢንተራክሽኑም እንግዲህ ኢንሂቢተርስ ነው። እነማን ብለን የምንጠራቸው እንግዲህ እነ አፕሪፒታንት ብለን የምንጠራቸው ፎዛ አፕሪፒታንት ብለን የምንጠራውና ኔቱ ፒታንት ብለን የምንጠራቸው እንግዲህ ሳይቶክሮም P450 ኢንዛይም ኢንሂቢተር ነው። ሶ የሌሎችን የመድኃኒቶችን ሜታቦሊዝም ምን ያደርጋሉ ማለት ነው እንግዲህ ያቆያሉ ማለት ነው። ዲሌይ ያደርጋሉ። ዲሌይ ያደረጉ ማለት ደግሞ እንግዲህ ሳይድ ኢፌክታቸውን እንዲጨምር ከሚያደርግ መካከል ውስጥ ነው የሚካተተው። ዌን ካም ቱ ማኔጅመንት ስንመጣ እንግዲህ ሞኒተር ሊቨር ፋንክሽን ቴስቱን ሞኒተር ማድረግ አለብን። ምክንያቱም ሊቨር ፋንክሽን ላይ እንግዲህ ትልቅ ችግር ያመጣል ብለን ስለምናስብ አስዌላስ ደግሞ እንግዲህ አድጀስት ዶዝ ኦፍ ዴክሳሜታዞን በተለይ እንግዲህ አፕሪፒታንት ኢንክሪዚስ ኢትስ ሌቨል ስለሚያደርግ እንግዲህ የዴክሳሜታዞንን ምን ማድረግ አለብን? ዶዙን አድጀስት መደረግ አለበት። ምክንያቱም ኮምፓይን ሆኖ ነው ከአፕሪፒታንት ከኦንዳስትሮን እና ዴክሳሜታዞን አንድ ላይ ኮምፓይን ሆነው ነው ጋር ለማ የሚሰጡት በተለይ ሲቨር ኬሞቴራፒ ኢንዲውስ ቮሚቲንግ ከሆነ ማለት ነው። ሌሎቹ ደግሞ እንግዲህ ካናቢዮድስ ብለን የምንጠራቸው ነው። ሶ ካናቢኖድስ ብለን የምንጠራቸው እንግዲህ እነ ድሮናቢኖል ብለን የምንጠራው አለ፣ ናፒሎን ብለን የምንጠራው አለ። እነዚህ ሁለቱ መድኃኒቶች ናቸው እዚህ ውስጥ በጣም የሚታወቁት። ሶ እንግዲህ እዚህ ውስጥ እንግዲህ መካኒዝማቸው ምንድን ነው ስንል እንግዲህ CP1 ሪሴፕተር አንታጎኒስቶች ናቸው። ኢንዲኬሽናቸው ደግሞ ምንድን ነው ስንል ሪፍራክተሪ ኬሞቴራፒ ቮሚቲንግ በተለይ ሬዚስታንት ስቴጅ በሉት በዛን ሰዓት ለዛ ይሆናሉ። እንዲሁም ደግሞ አፒታይት ስቲሙሌሽን ይሆናሉ። ስፔሻሊ ካንሰር ላለባቸው ሰዎች እና እንዲሁም ደግሞ ኤድስ ላለባቸው HIV ያለባቸው ሰዎች ካሉ ለነዛ እንግዲህ እንደ ምን እንጠቀማቸዋለን ማለት ነው? እንደ አፕታይት ኢንዲዩሰር እንጠቀማቸዋለን። ማንን? እነ ድሮናቢኖል ብለን ወይም ደግሞ ናፒሎን ብለን የምንጠራቸው መድኃኒቶች እንደ አፒታይተር ኢንዲዩሰር ናቸው ማለት ነው። ሳይድ ኢፌክታቸው ምንድን ነው ስንል እንግዲህ ኢፎሪያ ነው። ኢፎሪያ ምክንያቱም እንግዲህ የካናቢስ ዝርያ ናቸው። ኦልሞስት እንግዲህ እነዚህ እንደ ኦፖይድስ ብለን ከምንጠራቸው ነው። አስዌላስ ዲስፎሪያ አለው፣ ታኪካርዲክ አለው፣ ሃይፖቴንሽን አለው። ኦልሞስት የኦፖይድን ኢፌክት ነው ያላቸው ማለት ነው። ሃሉሲኔሽን ብለን የምንጠራው እነዚህ ሁሉ እንግዲህ የኦፖይድ ሳይድ ኢፌክት ብለን የምንጠራው ነው። እዚህ ውስጥ የቀረው ኮንስቲፔሽን ነው። ማኔጅመንቱ ምንድን ነው ስንል እንግዲህ አቮይድ ኢን ሳይካትሪክ ዲስኦርደር ላለባቸው ሰዎች እንግዲህ እነዚህ መድኃኒቶች አንጠቀምም። ብለድ ፕሬሸሩ እና ሄርት ሬቱን ደግሞ በየጊዜው ቼክ መደረግ አለበት ታኪካርዲክ ስለሚያመጣ። ሌላውና የመጨረሻው እንግዲህ ኮርቲኮስቴሮይድ ነው። ልብ በሉ ኮርቲኮስቴሮይድ ቅድም ዴክሳሜታዞን ዋን ኦፍ ኮርቲኮስቴሮይድ ነው። ከነ አፕሪፒታንት ብለን የምንጠራውና ከኦንዳስትሮን ጋር አንድ ላይ በተለይ ሲቨር ኬሞቴራፒ ኢንዱስ ቮሚቲንግ ለሚሆንባቸው ሰዎች ተመራጭ ነው ብለናል። እና እነ ኮርቲኮስቴሮይድ ወይም ደግሞ እነ ዴክሳሜታዞን እንደ አድጁቫንት ነው የሚያገለግሉት ወይም ደግሞ እንደ ረዳት ነው እንጂ እንደ ዋና መድኃኒት አይደሉም ማለት ነው። እነዛ ማበረታታት እነዛ ማጀብ ማለት እንችላለን። ከዛ ውስጥ እንግዲህ ዴክሳሜታዞን ነው። ኢንዲኬሽኑ እንግዲህ ለምንድን ነው? ፓርት ኦፍ እንግዲህ ኬሞቴራፒ ኢንዱስ ናውዣ ቮሚቲንግ ፕሮፊላክሲስ ምን እናደርጋለን? እንጠቀማለን። እንዲሁም ደግሞ ፖስት ኦፕሬቲቭ ናውዣ አድጁቫንት እንጠቀማለን። ሳይድ ኢፌክቱ እንግዲህ ስቴሮይድ ነው። ስቴሮይድ እንደመሆኑ መጠን እንግዲህ ሜታቦሊክ ሲንድረም ከሚያመጡ መካከል ውስጥ ነው እና የሚካተተው። ያም ደግሞ ሃይፐርግላሴሚያ ብለን የምንጠራው አለ፣ ሙድ ቼንጅ አለ፣ ኢንክሪዝ አፕታይት አለ፣ ኢሚኖ ሰፕሬሽን አለው። እነዚህ ሁሉ እንግዲህ የማን ናቸው ማለት ነው? የስቴሮይድ ሳይድ ኢፌክት ነው እና እነዚህን ሁሉ የማምጣት አቅም አለው። እንዴት ማኔጅ የምናደርገው ስንል እንግዲህ ለምሳሌ ሃይፐርግላይሴሚያ ካለ እንግዲህ በሞኒተር ብለድ ግሉኮሱን ሁሌ ሞኒተር ማድረግ አለብን። ሾርት ኮርስ ኦንሊ ነው ፎር መንት ሴቭ እንዲሆን የምንጠቀመው። ሎንግ ተርም የምንጠቀም ከሆነ ሳይድ ኢፌክታቸውን በዛው መጠን እንግዲህ እየረዘመ የከፋ ሊሆን ስለሚችል ማለት ነው። ለዛም ነው እንግዲህ ኬሞቴራፒ ኢንዱስ ናውዣ እና ቮሚቲንግ ብለን ለምንጠራቸው እንግዲህ ሴቭ ነው ተብሎ የሚታሰበው። which antiemetic used ብለን ስናስብ ደግሞ የትኞቹ ለየትኞቹ ታይፖች ተመራጭ ይሆናሉ ብለን ስናስብ ይሄ ጀነራላይዝድ በምናደርግበት ሰዓት ማለት ነው። የመጀመሪያው እንግዲህ ፖስት ኦፕሬቲቭ ናውዣ ላይ እንግዲህ ኦንዳስትሮሎች ብለን የምንጠራቸው ድረግ ኦፍ ቾይስ ናቸው ብለናል በመግቢያችንም ላይ ማለት ነው። ኬሞቴራፒ ቮሚቲንግ ብለን የምንጠራው በተለይ እንግዲህ ኢንዲውስ ሲቪር ደረጃ ከሆነ ደግሞ
ሴሮቶኒን ኦንዳስቴሮል ብለን የምንጠራው እንግዲህ አልፒፕራቲን ብለን የምንጠራው እንግዲህ ኒውሮካይኒን 1 ብለን የምንጠራው ዴክሳሜታይዘን ብለን የምንጠራው አድጁቫንት ነው። ሶ ከኮርቲኮስቴሮይዶች ውስጥ ማለት ነው። ለሞሽን ሲክነስ ደግሞ ማን ነው ድረግ ኦፍ ቾይዛችን ስንል እንግዲህ ጀነራላይዝ ስናደርገው ስኮፖላሚን ወይም ደግሞ አንቲስታሚኖች ተመራጭ ያደርጋቸዋል ብለን አልፈናል። ሌላው ደግሞ ጋስትሮፓይሬሲስ ብለን የምንጠራው ይሄ ከዲኤም ፔሸንቶች ላይ የሚከሰተው ጋር ምግብ እንትን አለማለቱ በጊዜ ወደ ቦታው አለመሄዱ አለመፈጨቱ አንዱ ጋስትሮፓይሬሲስ ነው እና ሜቶክሎፕራማይድ ደግሞ ድረግ ኦፍ ቾይዝ ነው ብለናል ማለት ነው። አውርተናል ግን እንዲሁ ጀነራላይዝድ እንድናረገው ብዬ ነው። በጣም ሪካፕ እንድናረገው ስለፈለግኩ ነው። ፕሬግናንሲ ናውዣ ከሆነ ደግሞ እንግዲህ ዶክሰላሚን ብያቸዋለሁ። እንደው ምንድን ያልኳችሁ ቅድም ፓይሮዲክሲንም አንድ ላይ ኮምፓይን ተደርጎ ይሰጣል። እሱም ብቻም ሳይሆን አንዳንድ ጊዜ ቀለል ያለ ከሆነ ኬዙ በተለይ ፓይሮዲክሲን ብለን የምንጠራው ምን ያደርጋል? ይከላከላል። ነገር ግን ወደ ሲቪር ደረጃ ከሆነ ግን እነ ኦንዳስቴሮሎችን እንጠቀማለን። ሜቶክሎፕራማይድ ግን ነቨር ዩዝድ፣ ምክንያቱም ኤክስትራ ፓራሚዳል ሲፕተም ስለሚያመጣ የምንጠቀመው ማን ነው? ኦንዳስቴሮል ነው ማለት ነው። ለቬርቲጎ ደግሞ እንግዲህ አንቲስታሚኖች ይመረጣሉ። አንቲስታሚኖች ለቬርቲጎ ብቻ አይደለም፣ በተጨማሪ ለሞሽን ሲክነስም ድረግ ኦፍ ቾይስ ተብለው ይጠራሉ። ከነማን ቀጥሎ? ከነስኮፓላሚን ጋር ማለት ነው። እንግዲህ የዛሬዋ እንግዲህ ቲዩቶሪያላችን እቺ ትመስላለች ማለት ነው። በዛሬ ውስጥ እንግዲህ ኦልሞስት ስለ ኤሜሲስ አይተናል፣ ስለ አንቲ ኤሜቲክ አይተናል። በተወሰነ ደረጃ ደግሞ ስለ ፕሮካይኔቲክ ስለሚባሉ እንግዲህ መድኃኒቶች በነ ሜቶክሎፕራማይድ አንደኛው እንግዲህ በተለይ ጋስትሪክ ኢምፒቲንግ ታይም የሚጨምሩ በሙሉ ፕሮካይኔቲክ ነው እና የሚባሉ እነዛንም በተወሰነ ደረጃ እንግዲህ ሃይላይቱን ለማውራት ሞክረናል ማለት ነው። ግን ታርጌት ያደረግነው ኢሜሲሶቹ እና አንቲሜቲኮች ኢሜሲሶቹ መድኃኒቶች አይፕካክ እና አፖሞርፊን ለምን እንደቀሩ ያሉትን እንግዲህ ጀስት በተለይ እንግዲህ እነዚህ ጋስትሪክ ላቬጅ አክቲቬት ቻርኮል መኖራቸው እና አስዌላስ ደግሞ አንቲዶቶች በመኖራቸው ከዛ የተነሳ እንግዲህ እነዛ መድኃኒቶች እንግዲህ ኦልድ ስታይል ነው ብለናቸዋል ወይ ኦልድ ፋሽንድ ነው ብለን አልፈናቸዋል። ስለ አንቲሜቲኮች እንግዲህ በተለይ በጣም ወሳኝነት ያላቸው ናቸውና ስለዚህ እነዚህ ለጥያቄም በጣም የሚመቹ ናቸውና በጥያቄም ላይ እንግዲህ ብዙ ጊዜ አይታችኋል ብዬ ነው የማስበው። እነዚህን ይመስላሉ ማለት ነው። የዛሬ ቆይታችን ይሄን ይመስላል። ጥያቄ ሀሳብ ካላችሁ መጠየቅ ትችላላችሁ። ከፈለጋችሁ መጻፍ ትችላላችሁ ማለት ነው። ኦልሞስት እንግዲህ ቪዲዮን ነገ እለቅላችኋለሁ ያልነበራችሁ ልጆች ለነሱ ስለሚጠቅም። ሌላው ደግሞ እንግዲህ ፓወርፖይንቱንም እንግዲህ ያዘጋጀሁትንም እሱንም ኢንፎርም አደርጋችኋለሁ ማለት ነው። ይቆየን። ጥያቄ ሀሳብ